ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን ከረማችሁ? እግዚአብሔር እናመሰግናለን። ትላንትና ታንዳንድ ወገኖች ጋራ አንድ ሐሳብ እየተነጋገርን ነበርና ስብከት ከተጀመረ በኋላ ጧት ጸሎት ሰዓት ከተጀመረ በኋላ እንዲሁም ደግሞ ሰንዴይ ስኩል ከተጀመረ በኋላ በስብከትም ሰዓት ውር እንዳይባል አስተምራለሁ። በዚህ አይነት ነው ጌታን ማምለክ ያለብን፣ እግዚአብሔርን ማገልገል ያለብን እና እንዴት አንድ ሰው እየጸለየ ያለ ወይም እያስተማረ ያለ ሌላ ሰው ሲገባ ሲወጣ እንረበሻለን እያልኩ ነበርና ይህንን ደግሞ ማስተማር አለብን ብዬ እየነገርኳቸው ነበርና ተሆነ ጥሩ ነው ምናምን አሉኝ እና ዛሬ ወንድማችን ስሜ እያስተማረ መሀከል አካባቢ ነበርና የተቀመጥኩት እበር ላይ ሆኖ ሰዎች ይጠሩኝ ጀመር እና ይሄ ወንበር የኛ ነውና መውሰድ አለብን ብለው ጠየቁኝ። ቆይ እኮ አሁን ፕሮግራም ተጀምሯል አልኩና በቃ ተውስጤ ጋር አሟገት ነበርና ተግባራዊ ማድረግ እንግዲህ ከራሴ ነውና የሚጀምረው እንደዚህ ማድረግ የለብኝም እያልኩ ራሴን እየወቀስኩ ነበር። እግዚአብሔርን እናመሰግናለን። የእግዚአብሔር ስም የተመሰገነ ይሁን። ዛሬ እንግዲህ የምንመለከተው እግዚአብሔርን መሻት ነው። በዚህ ውስጥ ደግሞ የእግዚአብሔርን መልካምነት ነው የምናየው። ቅድም እንደተዘመረው የእግዚአብሔርን መልካምነት እናያለን። ሁላችንም ተነስተን ቆመን እንደ ልማዳችን ይሄም አምልኮ ስለሆነ አብረን እናንብብ። መዝሙር 63 አምላኬ አምላኬ ወደ አንተ እገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬም አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስም ውስጥ ተመለከትሁ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንዲሁም በሕይወት ዘመኔ አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርሃለሁ። ረዳቴ ሆነኸኛልና በክንፎችህም ጥላ ደስ ይለኛልና። ነፍሴ በኋላ ተከተለች፣ እኔም ቀኝህ ተቀበለችኝ። እነርሱም ግን እኔን ነፍሴንም በከንቱ ፈለጓት፣ ወደ ምድርም ጥልቅም ይገባሉ፣ ለሰይፍም እጅም አልፈው ይሰጣሉ፣ የቀበሮችም እድል ፋንታ ይሆናሉ። ንጉሥ ሆይ በእግዚአብሔር ደስ ይለዋል፣ በእርሱም የሚምል ሁሉ ይከበራል። ሐሰትን የሚናገሩ አፍ ግን ይዘጋልና። እንጸልይ። ጌታ ሆይ ይህን ማለዳ ስለሰጠህን እናመሰግንሃለን። በዚህ ማለዳ በዚህ ጠዋት ጌታ ሆይ ከማለዳ ጀምሮ አንተን ልናመልክ እርስ በርስ ልንተያይ ከአንተ ጌታ ሆይ ልንመከር እግዚአብሔር ሆይ መፈለግን በእኛ ውስጥ አድርገህ በፊትህ እንድንገኝ ስላረክ ክብር ሁሉ ለአንተ ይሁን። ጌታ ሆይ አንተ እንድትናገረን ነው የምንፈልገው። እግዚአብሔር ሆይ አንተ እንድታስተምረን ነው የምንፈልገው። የአንተ ሐሳብ በዚህ ቦታ ላይ እንዲሰፍን ነው የምንፈልገው። እግዚአብሔር ሆይ ለልባችን አንተ እንድትናገረን ታንተ የሆነው መልእክት መስማት እንድንችል አንተ እርዳን። እግዚአብሔር ሆይ እኔንም ወገኖቼንም አንተ በመንፈስህ ቁጥጥር ስር እንድንሆን ጌታ ሆይ መንፈስህ እንዲረብብብን እንለምንሃለን። እግዚአብሔር ሆይ ጊዜውን ሰዓቱን ሁሉ ለአንተ አሳልፈን ሰጠን። ስለሰማህን ክብር ለአንተ ይሁን፣ በጌታ በኢየሱስ ስም አሜን። በዚህ ክፍል ውስጥ የእግዚአብሔርን ቸርነት የእግዚአብሔርን መልካምነት ምን ያክል እንደሆነ በምንኖርበት ህይወት ውስጥ እግዚአብሔር እንዴት እኛን እንደሚመራን እንዴት ሁልጊዜ እንደሚጠብቀን እንመለከታለን። የቃላት ትርጉሞችን አንዳንድ የቃላት ትርጉሞችን ብናገር ደስ ይለኛል። በዚህ ቦታ ላይ በተለያየ ቨርዥኖች በተለያየ የመጽሐፍ ቅዱስ ክፍሎች ስለተነገሩ ማለት ነው። መፈለግ መሻትና መከተል የሚሉ ሐሳቦች ናቸው። በተለያየ ትርጉሞች ውስጥ እንዳየሁት ማለት ነው። በመጽሐፍ በአማርኛው ትርጉም ነው የምነግራችሁ፣ በእንግሊዘኛው አይደለም። እና መፈለግ፣ መከተል፣ መሻት ምንድነው በመጽሐፍ ቅዱስ ውስጥ የሚያሳየን የሚገልጽልን? ቃላትን ስናነብ የእግዚአብሔር ቃል በእነኚህ ውስጥ ምንድነው የሚያስተላልፈው? አንዳንድ ሰዎች እግዚአብሔርን መከተል ብለው
ርዕስ ሊሰጡት ይችላሉ። አንዳንድ ሰዎች ደግሞ እግዚአብሔርን መሻት የሚል ርዕስ ሊሰጡት ይችላሉ። አንዳንዶቹ ደግሞ እግዚአብሔርን መከተል በእንዲህ አይነት ሁኔታ ርዕስ ሊሰጠው ይችላል። እና በዚህ ውስጥ መፈለግ ማለት እግዚአብሔር የት እንደሚገኝ መፈለግና ማግኘት ማለት ነው። ወይም አንድ ነገር ጠፍቶባችሁ ወይም አንድ ቦታ ጠፍቶባችሁ ያንን ቦታ ፈልጋችሁ ማግኘት ማለት ነው መፈለግ። ዋናው ትርጉም ወደዚህ የሚወስደው ይመስለኛል። እና መፈለግ ሲባል ከዚያም ጋራ ሊሄድ ይችላል። ነገር ግን ሌላ ደግሞ ሐሳብ የተሻለ ሐሳብ ይሄንን ሊገልጽልን የሚችል የተሻለ ሐሳብ ደግሞ ልናገኝ እንችላለን። መሻት ማለት ደግሞ መፈለግ ወይም በውስጥ ፍላጎት ማሳደር፣ መናፈቅ፣ ፈቃደኛ መሆን፣ መመኘት፣ የጋለ ፍላጎት በውስጥ መኖር ማለት ነው። በውስጣችን የጋለ ፍላጎት የመሻታችን የመፈለጋችን ጡዘት ምን ያክል እንደሆነ እግዚአብሔርን የምንፈልግበትን መንገድ ነው የሚያሳየው። መጠማት ይላል እዚሁ ክፍል ላይ ደግሞ መጠማት የሚል ደግሞ ትርጉም አለ። መጠማት ደግሞ አሁንም ጠጥቶ በኋላም ደግሞ እንደገና መጠማት፣ እንደገና ያንን ሐሳብ ለማግኘት ከውስጣችን ያለ ፍላጎት ሁልጊዜ አንዴ ረክቻለሁ በቅቶኛል አለ ማለት፣ ሌላም ጊዜ ደግሞ በዚሁ ውስጥ መገኘትን ነው የሚያሳየው። ለማንኛውም ቁጥር 8ን ብትመለከቱት በተለያየ ትርጉም ምናልባት በስላሴያውያን ትርጉምም እንድናነበው ፈልጋለሁ። ይሄን ክፍል ቁጥር 8 ነውና ርዕሴ እንደዚህ ይላል። ነፍሴ አንተን በጣም ተከተለች፣ ቀኝ እጅህም ደግፎኛል ይላል። በጣም ተከተለች ነፍሴ አንተን። ስለዚህ ከዛሬው ሐሳብ ጋራ በተለይ ይህንን ቃላት የበለጠ ልናየውና እግዚአብሔርን መከተል፣ እግዚአብሔርን መሻት፣ እግዚአብሔርን መናፈቅ ምን እንደሆነ እናያለን። ዳዊት በምን ሁኔታ ውስጥ ሆኖ ይሆን እግዚአብሔርን ይሻውና ይናፍቀው የነበረው? ብዙዎቻችሁ ታውቋቸዋላችሁ ብዬ ስማስባቸው ኤ.ደብሊው ቶዘር የሚባሉ አንድ የእግዚአብሔር ሰው አሉ። እኚህ ሰው እግዚአብሔርን ይሻ ዘንድ አስቀድሞ እግዚአብሔር ሊቀሰቅሰው ያስፈልጋል ብለው ይናገራሉ። እግዚአብሔርን ይፈልግ ዘንድ፣ ሰው እግዚአብሔርን ይሻ ዘንድ፣ ሰው እግዚአብሔርን ይጠማ ዘንድ አስቀድሞ ሊቀሰቅሰው ይገባል። ሁላችንንም እግዚአብሔር ቀስቅሶን፣ እግዚአብሔር ረድቶን እሱን እንድንከተል እሱን እንድናመልክ አድርጎናል። ልክ እንደዚሁ ሊያደርገው ይገባል ብለው ያስባሉ። ቀጥለውም በኃጢአት የወደቀ ሰው ስለ እግዚአብሔር ማሰብ የሚገባው በትክክለኛ መንገድ ማሰብ ይጀምር ዘንድ እግዚአብሔር ራሱ ልቦናውን ሲያበራለት ነው። እግዚአብሔር ልቦናውን ሊያበራለት ያስፈልጋል ይላሉ ኤ.ደብሊው ቶዘር። እግዚአብሔር መንፈሳዊ ብርሃን ሊሰጠው ያስፈልጋል። በውስጡ እግዚአብሔር መንፈሳዊ ብርሃን ሲያበራለት እግዚአብሔርን የመሻትና የመጠማት የመፈለግ አቅም ይኖረዋል። እግዚአብሔርን ይሻል ይፈልጋል ብለው ይናገራሉ። በጣም የታወቁ መንፈሳዊ ሰው ናቸው። በጣም ምሳሌ የሆኑ ሰው ናቸው ኤ.ደብሊው ቶዘር። ብዙ መጽሐፍቶች አሏቸው። ወደ 40 የሚደርሱ መጽሐፍቶች አሏቸው። ብዙዎቹ ግን ከእግዚአብሔር ጋር መገናኘት ከእግዚአብሔር ጋር እግዚአብሔርን መፈለግ ዲቮሽናል በሆነ መንገድ ነው የተሰሩት። እና ኤ.ደብሊው ቶዘር ለአሜሪካ ያስፈልጋሉ፣ ጆን ስቶት ደግሞ ለእንግሊዝ ያስፈልጋሉ ተብሎ ይነገርላቸዋል። በጣም ዛሬ ብዙ ምሳሌ የሚሆኑ ሰዎች ብዙ እንደ እግዚአብሔር ቃል የእግዚአብሔርን ቃል ለሰዎችም አሻግረው እነሱ ደግሞ በምሳሌነት መኖር የሚችሉ ሰዎች ደግሞ በዛሬው ዘመን ያስፈልጋሉ። እግዚአብሔር እንደዚህ ያሉ ሰዎችን ቢሰጠን ጥሩ ነው ብዬ አስባለሁ። ለኢትዮጵያ እከሌ የሚባል ሰው ይኖር ይሆን? በጣም አስፈላጊ ነው። ተጽዕኖ ያሳደሩ ሰው ስለነበሩ ነው እነኚህ ሰዎች እንደዚህ የተባሉት። በማህበሩ ውስጥ በህዝቡ ዘንድ በጣም ትልቅ ተጽዕኖን ያደረጉ፣ ህዝቡን በደንብ ከእግዚአብሔር ጋር ያገናኙ የነበሩ። ትዝ ይላችሁ እንደሆነ አንድ ቪዲዮ እየተመለከትኩ ነበርና አንድ ጊዜ ዶክተር ቢሊ ግርሃም ሲሰብኩ ረጅም ስብከት ነው በአማርኛ ተተርጉሟልና ያንን እያየሁ
ሰው እንዴት እንደሚሰማ ወጣቱም ሽማግሌውም ሁሉም እንደው አይኑ አይነቀልም። በቃ እንዴት ዲቮትድ ሆኖ እንደሚሰሙ እንዴት እንደሚሰሙ ገና በወጣትነታቸው ጊዜ ወይም በጎልማሳነታቸው ጊዜ ይመስለኛል ይሰብኩት የነበረውና ያን ስብከት እንዴት ተመስጦ ይሰማቸው እንደነበረ። በታሪክም ደግሞ በጣም ታዋቂ ተሰሚ ሰው ነበሩ እና በዘመናት ሁሉ እግዚአብሔር ሰዎች አሉት፣ ወደፊትም ሰዎች ይኖሩታል ብዬ አስባለሁ። እና እግዚአብሔር እንግዲህ እሱን እንድንከተል እሱን እንድንሻ እሱን መሻት በልባችን ውስጥ እንዲሆን አብርሆተ መንፈስ ቅዱስ ያስፈልጋል፣ ወይም የእግዚአብሔር ምሪት ያስፈልጋል። እግዚአብሔር እውነትን እንዲያበራልን እንዲገልጽልን ያስፈልጋል። ዳዊት አንድ ጊዜ በከባድ ኃጢአት ውስጥ እንደነበረ፣ ከባድ ኃጢአት ካለ ማለት ነው። ኃጢአት ያው ከባድ ይሄኛው ከባድ ነው ይሄኛው ቀላል ነው ላንለው እንችላለን። ነገር ግን ዳዊት በጣም በከባድ ሁኔታ ውስጥ ነበር። በጣም በከባድ ሁኔታ ውስጥ በዚህ በከባድ ሁኔታ ውስጥ በነበረበት ጊዜ ነው ወደ ምድረ በዳ ተሰዶ በምድረ በዳ ውስጥ ሆኖ ይህንን መዝሙር ይዘምረው የነበረው። እና ዳዊት ኦርዮንን አሰከረው፣ አደነዘዘው። ከደነዘዘ በኋላ ከሚስቱ ጋር እንዲተኛ ሄዶ ተጦር ሜዳ ነው ጠርቶ ያመጣው። ከሚስቱ ጋር እንዲዝናና ከሚስቱ ጋር እንዲሆን ጠየቀው። ሄደው አልሄድም በፍጹም። እዚያ የእስራኤላውያኖች በጦር ሜዳ ውስጥ እያለቁ እያለ በከባድ ፊልማ ውስጥ እያሉ በዚያ ውስጥ እያለ እንዴት ነው አይምሮ የሚቀበለው? ይሄንን ማድረግ አልችልም አለ። በቃ እንግዲህ ሄደ ወደዚያ ወደ ተሰማራበት ቦታ ወደዚያ ተሰማራ። ከዚያ በኋላ ደግሞ ወታደሮቹን ከፊት አድርገው እንዲገደል አደረገ። ከዚያም በመጨረሻ ሚስቱን ወሰደ ዳዊት። በዚህን ሁኔታ ውስጥ ግን ታላቁን ነቢይ ናታንን አስነሳ። በናታን በኩል መልእክት አመጣ። ነቢዩ ናታን ወደ ዳዊት ሄደ። ዳዊትን አንድ ነገር ሆኗል፣ በመንግስት ውስጥ በግዛት ውስጥ በከተማ ውስጥ አንድ ታላቅ በደል ተፈጽሟል አለው። እስቲ ምንድነው እሱ? ጆሮውን አንቅቶ መስማት ጀመረ። ምንድነው የተፈጸመው ነገር? በእኔ ግዛት ውስጥ በእኔ ከተማ ውስጥ በእኔ ህዝብ መካከል? አዎ እስቲ ልስማው። መስማት ጀመረ ጆሮውን አንቅቶ። አንድ ድሃ ሰው ነበር፣ አንድ በግ ብቻ የነበረችው ጠቦት በግ። ከዛም ለዚያች ጠቦት በግ ሁልጊዜ ይጠነቀቅላት ነበር። ሲበላ ያጎርሳታል፣ ሲተኛ አኳት ይተኛል። ልክ እንደ ልጆቹ ከልጆቹ ጋራ ነው የሚያት፣ ልክ እንደ ልጆቹ ነው የሚያት። እና ይኸውልህ አንድ ሀብታም ሰው ነበር፣ ብዙ ላሞች ያሉት፣ ብዙ በጎች ያሉት፣ ብዙ ነገር ብዙ ሀብት ያለው ሰው። ይሄ ሰው ከዚያ ከድሃ ያችን አንድ በግ ወስዶ አርዶ በላበት። ዳዊት ይህን ሲሰማ ምን ያለ መስሏችኋል? ታውቁታላችሁ፣ አንብባችሁታል ብዬ አስባለሁ። ይሄ በጣም ሞት ይገባዋል። አላዝንለትም ማለት እንደዚህ ያደረገውን በግዛቴ ውስጥ እንደዚህ ያለውን በደል የፈጸመውን ሰው እኔ አላዝንለትም ማለት። ጥሩ፣ ያ ሰው አንተ ነህ አለው ነብዩ ናታን። ያ ሰው እኮ አንተ ነህ። በዚህን ጊዜ ዳዊት ምርር ብሎ አለቀሰ። እውነትም በደለኛ መሆኑን አሰበ፣ ኃጢአተኛ መሆኑን አሰበ። እውነትም የሰራው በደል በፍጹም ምህረት የማያስደርግ በደል ሰርቷል። ኃጢአቱ ከባድ ነበር። በዚህን ጊዜ ግን እግዚአብሔር ደግሞ ምህረት እንዳደረገለት ይናገራል የእግዚአብሔር ቃል። በቤት ውስጥ ግን ችግር አይጠፋም። በቤት ውስጥ ግን አመጽ አይጠፋም። ሚስቶችህን የገዛ ዘመዶችህ ፊት ይደፈራሉ፣ ይወስዷቸዋል። አይንህ ብረቱ እያየ ይወስዱብሃል። በቃ ያ ይሆናል። በሰራው በደል በሰራው ኃጢአት የተነሳ ከዚህ በኋላ ይሄ ይፈጸምብሃል አሉ። እና በዚህን ጊዜ
ውስጥ በመጨረሻ ልክ ነብዩ ናታን እንደተናገረው ነብዩ ናታን ነው የተናገረው። ነብይ ነው። ነብዩ እየተናገረ ያለ መቼም እሱ የሚናገረው ነገር ዝም ማለት ወይም ማስተባበያ መስጠት አይቻልም። በዚህም ጊዜ በስተርጅናው በልጁ በአቢሰሎም ተሰዶ በሌሎችም ጓደኞቹ ሁሉ ከድተውት በምድረ በዳ ውስጥ ነበር። በምድረ በዳ ውስጥ ሆኖ ግን እግዚአብሔር ከሱ ጋር እንደሆነ እግዚአብሔር ሁልጊዜ እንደማይተው እያሰበ እግዚአብሔርን ግን ይጠማ ይናፍቅ ነበር። አምላኬ ወደ አንተ እገሰግሳለሁ። ምን ነው ተውከኝ? ምን ነው ጠላት ወደ አስነሳህብኝ? ምን ነው እንደውም የገዛ ዘመዶችን አስነሳህብኝ አይደለም ያለው። አምላኬ ወደ አንተ እገሰግሳለሁ። ነፍሴ አንተን ተጠማች፣ ስጋዬም አንተን እንዴት ናፈቀች። እንጨትና ውሃ በሌለበት ምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥም ተመለከትኩ ይለዋል። በዚያ ምድረ በዳ ውስጥ እንጨት የለም፣ ውሃ የለም፣ ምግብ የለም ይላል። ምንም ነገር የለም። ግን ነፍሴ ማንን ተጠማች? አንተን ተጠማች። ነፍሴ አንተን ናፈቀች። በዚህ አይነት ሁኔታ ውስጥ ሆኖ እግዚአብሔርን መናፈቅ፣ በዚህ መከራ ውስጥ ሆኖ እግዚአብሔርን መሻት። በምድረ በዳ ብዙ መራብ አለ፣ ብዙ መጠማት አለ። ማህበራዊ ግንኙነት የለም። በጣም በከባድ ችግር ውስጥ ነው ያለው እና ምንም እንኳን ምግብ ባይኖርም፣ ምንም እንኳን የሚጠጣም ባይኖርም፣ ምንም እንኳን ብቻውን ቢሆንም፣ በምድረ በዳ ውስጥ ቢሆንም እንኳን እግዚአብሔርን ይጠማ ነበር። እግዚአብሔርን ይሻ ነበር። የሰው ልጅ ፍጥረትም ጭምር ምን አድርገህ ረካህ ብትሉት፣ ምንድነው አንተን የሚያረካህ ብትሉት፣ ዛሬ የበላሁት ምግብ፣ ዛሬ የመጠጣሁት መጠጥ፣ ዛሬ ያሳለፍኩበት ቦታ በጣም የሚያረካ ነበር። በጣም ረክቻለሁ፣ ደስ ብሎኛል ሊል ይችላል። ዳዊት ግን እንደዚህ አልነበረም። ዳዊትን ያረካው የእግዚአብሔር ፕሬዘንስ ነው። የእግዚአብሔር ከሱ ጋር መሆን ነው። እግዚአብሔር ከሱ ጋር ስለሆነ ነው። በዚያ ምድረ በዳ ውስጥ ቢሆንም እንኳን ተስፋ አልቆረጠም። እግዚአብሔርን ብቻ ይራብ ነበር፣ ይጠማ ነበር። እግዚአብሔርን ይፈልግ ነበር። መጠማቱ፣ ፍላጎቱ እግዚአብሔርን ነበር። ዳዊት መንፈሳዊ ፍላጎቱ ሊያረካ የሚችለው እግዚአብሔር ብቻ እንደሆነ ያውቃል። ወገኖቼ ልንገራችሁ፣ በመንፈሳዊ ህይወታችሁ ካረካችሁ፣ በመንፈሳዊ ህይወታችሁ ድርቀት ካለባችሁ መርካት አትችሉ። ምንም ነገር ቢኖራችሁ አይመስላችሁ? ምንም ዕውቀት ቢኖራችሁ፣ ሀብት ቢኖራችሁ፣ የፈለገው ነገር ቢኖር፣ ምንም ቢኖር፣ በመንፈሳዊ ህይወታችሁ ስትረኩ ነው። እግዚአብሔርን ስታዩ፣ ወደ እግዚአብሔርን ስትፈልጉ፣ ያን ጊዜ ነው እርካታ ሊኖር የሚችለው። ዳዊት መንፈሳዊ እርካታን ሊያገኝ የሚችለው ከእግዚአብሔር ጋር ህብረት ማድረግ እንደሆነ ያውቅ ነበር። ታማኝ ከሆነው ከእግዚአብሔር ጋር ከማይጥለው ከሱ ጋር ከሆነው እግዚአብሔር ጋር ህብረትን ማድረግ ነበር። ምንም እንኳን ዳዊት እንደ ሌዊ ነገድ ወይም ካህን ባይሆንም እንኳን በእግዚአብሔር ፊት ግን መስዋዕትን ይዞ ይቀርብ ነበር። የምስጋና መስዋዕት ነው። የእርሱ ፍላጎት ምንም ይሁን ምን እግዚአብሔርን መፈለግና ማሰብ፣ ከእግዚአብሔር ጋር ህብረት ማድረግ ነው የሚፈልገው። የእሱ ፍላጎትና ጥማት ይህ ነው። እግዚአብሔርን ያመሰግን ነበር። በምድረ በዳ ውስጥ ሆኖ እግዚአብሔርን ያመሰግን ነበር። በችግር ውስጥ ሆኖ እግዚአብሔርን ያመሰግን ነበር። ያውሬውም የመኑም ብዙ መከራዎች እያሉ፣ ብዙ ችግሮች እያሉ፣ ብዙ ነገሮች እያሉ ግን ምስጋናን ያቀርባል እግዚአብሔር። እነኝን ተኔ ያርቅልኝ፣ በዚህ በኩል ያሉትን ነገር ተኔ ያስወግድልኝ እያለ አልነበረም። ግን እግዚአብሔርን በማመስገን ከሱ ጋር ህብረት ማድረግን፣ እግዚአብሔር ጋር ያለውን ህብረት ነበር የበለጠ የሚያረካው። በመከራ ውስጥም፣ በስደት ውስጥም፣ በዚህ ሁኔታ ውስጥም ጠላቶቹም
ሊታገሳቸው ከሚችለው በላይ በሆኑበት ጊዜም እንኳን እግዚአብሔርን ያመሰግን ነበር። ለምን ዝም ይለኛል? ለምንስ ይተወኛል? ጠላቶችም በአንድ ጊዜ ያጠፋልኝም እንዴ? ዝም ያሰኝልኝም እንዴ? አልነበረም ይል የነበረው የእግዚአብሔርን ትዕግስት ነበር። ዳዊት በስደት በምድረ በዳ ከመሄዱ በፊት ወደ ምድረ በዳ ከመሄዱ በፊት በስደት ውስጥ ከመሄዱ በፊት ጊዜውን የሚያሳልፈው በቤተ መቅደስ ዙሪያ በኢየሩሳሌም በመጸለይ ቃሉን በማጥናት ከእግዚአብሔር ጋር ህብረት በማድረግ ከሌላው ህዝብ ጋር ህብረት በማድረግ ውስጥ ነበር። ዛሬ ግን ያ የለም። ከዚያ ሁሉ ተሰዷል። አሁን ያለው እሱ በምድረ በዳ ነው። አሁን እሱ ያለው በጫካ ውስጥ ነው። አሁን እሱ ያለው በከባድ ብቸኝነት በሆነ ውስጥ ነው። ግን በብቸኝነትም ውስጥ ቢሆን እግዚአብሔር ከሱ ጋር ነው። በህይወቴ ዘመን ሁሉ አንተን አመሰግናለሁ ይላል። ቁጥር 4 ተመልከቱልኝ። ከቁጥር 3 ጀምሮ ምህረትህ ከህይወት ይሻላልና ከንፈሮቼ ያመሰግኑሃል። እንግዲህ በህይወት ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። በአንተም ስም እጆቼን አነሳለሁ። ለምስጋና ወደ አንተ እጆቼን እዘረጋለሁ። በአምልኮ ሰዓት የሚደረገውን ስርዓት ያውቃል ዳዊት። ካህናቶች መስዋዕት ይዘው እጃቸውን ዘርግተው ዕለት ዕለት እግዚአብሔርን ያከብራሉ፣ እግዚአብሔርን ያመሰግናሉ። በሱ እጅ መስዋዕት የሚያቀርበው ነገር ቢኖር ምስጋና ነው። በዚያ በበረሃ ውስጥ ምስጋና ነው ይዞ የሚቀርበው በእግዚአብሔር ፊት። እጆቹን ከልቡ ጋር አንስቶ እግዚአብሔርን ነው የሚያመሰግነው። ይሄ በጣም መጠማትን፣ በጣም መፈለግን፣ ለእግዚአብሔር ምስጋና ማቅረብን ነው የሚያሳየው። እግዚአብሔርን ለማመስገን፣ እግዚአብሔርን ለማክበር፣ እግዚአብሔርን ለመሻት ግን ተስፋ የሚያስቆርጥ ነገር በህይወቱ ውስጥ አልነበረም። በእግዚአብሔር ጋር ያለው ህብረት በጣም የተቆራኘ ነው። አይፈራም፣ አይጨንቅም፣ ተስፋም አይቆርጥም ነበር። አንዳንድ ጊዜ ለጸሎት እጃችንን ልንዘረጋ እንችላለን። ምናልባት ልባችንም ከእጃችን ጋር ካልሆነ ጸሎታችን ላይሰማ ይችላል፣ ወይም ትክክለኛ አምልኮ ላይሆን ይችላል። ልባችንም እጃችንም አብሮ ለእግዚአብሔር ለምስጋና በሚቀርብበት ጊዜ ግን ያ በእግዚአብሔር ዘንድም ተቀባይነት ሊያገኝ ይችላል። አንዳንድ ሰዎች እጃቸውን ይዘረጋሉ፣ ልባቸው ግን ከእግዚአብሔር የራቀ ነው። አንድ ጊዜ ያው በ12ኛ ክፍልና በ11ኛ ክፍል መካከል ነውና ጌታ ያገኘኝ። በክፍላችን ውስጥ አንዳንድ ልጆች ይታመሙ ነበር እና አጋንንት ሊሆን ይችላል የሚያስጮሃቸውና አንዲት ልጅ በጣም እኔ ተከራየሁበት ቤት ውስጥ የነበረች ልጅ ጮኸች ድንገት እና ተሸክመን ወሰድን ወደ ቤተሰቦቿ፣ ወደ ቤቷ ማለት ነው። እና ከዚያ ወንጌል መናገር ጀመርን ለቤተሰቡ ሁሉ እና ንገሯት፣ እነሱ እንዴት መስማት ትችላለች አሉ። እናንተም ጌታን መቀበል አለባችሁ፣ እሷ ብቻዋን አይደለም፣ ለእናንተም ያስፈልጋችኋል እያልን አይ እሷን ነገራችሁ፣ እሷን ተወሰዳችሁ ይበቃል፣ የኛ ቀስ ብሎ ይደርሳል አሉ። አይ ግድ የላችሁ ምን ጸልይ አብረን አለና አንድ በእግዚአብሔር የማያምን ማለት በእግዚአብሔር መኖር የማያምንም ሰው ነበርና የሚሆነው ነገር ስንጸልይ ወደ አይምሮዋ እንዲመለስ ብለን ጸለይን። ያቺ ልጅ ወደ አይምሮዋ ተመለሰች። ከዚያ ወንጌል መናገር ጀመርን እና እየጸለይን እያለን እጁን ዘርግቶ እንደዚህ እሱም ይጸልያል ከኛ ጋር ያ ሰው ማለት ነው፣ ገና ወንጌል በደንብ ሳይገባው። በመጨረሻ ጌታን ተቀበል፣ እንግዲህ በክርስቶስ ማመን አለብህ፣ ክርስቶስ ለአንተም ያስፈልጋል፣ ለቤተሰቡ ለሁሉም ያስፈልጋል እያልን ስንናገር አይ እሷን ከሰጠናችሁ ይበቃል አለ። ለጌታ ነው እኮ የምንሰጣት እንጂ ለእኛ አይደለም። ደህንነት ለእናንተም ያስፈልጋችኋል። አይ ግድ የለም ለእኔ ይቆየኝ። ግን እጁን ዘርግቶ ይጸልይ ነበር። ምን ልላችሁ ፈልጌ ነው፣ በልባችን ምን ያክል እናምነዋለን ጌታ? ሰው ሲዘረጋ አይተን ነው የምንዘረጋው ወይስ በጌታ ጋር ያለን ህብረት ግንኙነት ምን ያክል ነው? ልባችን ምን ያክል ከጌታ ጋር ህብረት ያደርጋል?
ምን ያክል ከእግዚአብሔር ጋር ህብረት እናደርጋለን? ቅዱሳኖች እጃቸውን እየዘረጉ ከልባቸው ጋር እግዚአብሔርን እንደሚያመሰግኑ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ ተጠቅሶ እናገኘዋለን። ልባችንም እግዚአብሔር እንዲፈልግ ያስፈልጋል። እጃችን ብቻ አይደለም። ይህ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው ብሏል እግዚአብሔር። ልባችንም ሁለንተናችን በነፍሳችንም በስጋችንም እግዚአብሔር እንድናከብረው ያስፈልጋል። ለዚህ ነው ነፍሴ በቅቤና በስም ከሚጠግብ ይልቅ ከንፈሮቼ ስምህን በደስታ ያመሰግናሉ። ከፍለን ስንመል በስጋዬ ወደ አንተ አመሰግንሃለሁ ብሎ ይናገራል ዳዊት በምድረ በዳ የሚበላ የሚጠጣ ስጋን የሚያረካ ነገር ባይኖርም ነፍሱን ግን የሚያረካ ነገር ነበር። በኢየሩሳሌም በነበረበት ጊዜ ግን የሚበላው የሚመገበው ብዙ ነገር ነበረው፣ ምንም የሚጎልበት አልነበረም። እግዚአብሔርን ግን ታማኝ እንደሆነ እንደማይተው ከሱ እንደማይርቅ እግዚአብሔርን ያስብ ነበር። ምንም እንኳን በጠላቶቹ ውስጥ ቢሆንም የጠላቶቹ ተቃውሞ የጠላቶቹ ክህደት በጣም አስቸጋሪ ከባድ ቢሆንም እግዚአብሔር ግን ከሱ ጋር እንደሆነ ያስብ ነበር። ከረግረግ ጭቃ ነው ያወጣኸኝ ይላል። በሌላ ቦታ ላይ ከረግረግ ጭቃ ውስጥ ነው ያወጣኸኝ፣ ያመጥ ፈሳሽ ዋጠኝ፣ አንተ ግን ታደግከኝ፣ ከዚህ ሁሉ አዳንከኝ፣ ከዚህ ሁሉ ታደግከኝ። በዚህ ውስጥ ሁሉ ያመጥ ፈሳሽ ሊውጠኝ ነበር፣ ሊያጠፋኝ ነበር። የረግረግ ጭቃ ወይም እየሮጠ ያለ የሆነ ጭቃ ይዞ አስቀረው ማለት አይደለም። የጠላቶችን የረግረግ ጭቃ ማለት ወይም የረግረግ ጭቃ ወይም ፈሳሽ የሆነ የሚያሰጥም ነገር አንዳንዴ ሳታስቡት ነው የሚደርስባችሁ። ሳታስቡት ዳዊት ሳያስበው ነው ሳይገምተው ነው የልጁ ክህደት የሌሎች ታማኝ አማካሪዎች ሁሉ ክህደት የደረሰበት። አስቦት አይደለም፣ በፍጹም አስቦት አይደለም። ድንገት ነው ያ የሆነበት። በማይታሰብ ሁኔታ ውስጥ አንድ ጊዜ ለአንድ ስራ ጉዳይ ከአንድ ጓደኛ ጋራ ስታትስቲክስ መስሪያ ቤት ማስታወቂያ አውጥቶ ከአንኮበር ከደብረ ብርሃን ወደ አንኮበር ስንሄድ መኪና አጣን እና ሰዓቱን ላይ አልፍብን ብለን ከዚህ ወንድም ጋር አብረን ሄድን። ይሄ ወንድም ከአንደኛ ክፍል ጀምረን አብረን የተማርነው እና እኔን ጌታ ሲያገኘኝ እሱን ደግሞ በኦርቶዶክስ እምነት ውስጥ በጣም ጠንካራ ነበር። በሰንበት ትምህርት ቤት ውስጥ ግሩም አስተማሪ ነበር እና እየተከራከረን ነው የምንሄደው። እሱ ወደዚያ ሊወስደኝ፣ እኔ ደግሞ በክርስቶስ እንዲያምን ደህንነት በክርስቶስ ብቻ ነው እያልኩ እየነገርኩት ነው እና እየተከራከርን ባለበት ጊዜ ውስጥ አንድ ቦታ ስንደርስ ለጥ ያለ ሜዳ ነው። የሆነች እንደዚህ ውሃ ይወርዳል። በቃ ትልቅ ውሃ ነው እየወረደ ያለው። ምንም ድምፁ ስለማይሰማ ችግር የለውም ብለን አሰብንና እኔ ዘልዬ ማዶ ተሻገርኩ። እሱ ደግሞ እንደኔ ዘላለሁ ሲል እዚያ ውስጥ ገብቶ አንገቱ ብቻ ቀረ እና 5 እና 6 ሜትር ያክል ከሄድን በኋላ ወይኔ እያለ እጁን ወደ ላይ ዘርጎ እኔ ሮጥኩና በግድ እጁን ያስኩና አሻገርኩትና አብረን መጓዝ ጀመርን። ከዚያ በኋላ ስለ ክርስቶስ ስናወራ ጸጥ ብሎ ዝም ብሎ ይሰማኝ ጀመር። እዚያው ድረስ ደረስን። ግን ያን ጊዜም በክርስቶስ አላመነም። በኋላ ግን እግዚአብሔር ረድቶት እዚህ አዲስ አበባ ዩኒቨርሲቲ በነበረበት ጊዜ በጌታ ሆኖ ያው አሁን እኛ ቸርችም ውስጥ ባይሆን ያለው የአንድ ቤተክርስቲያን ሽማግሌ ነው። ለማለት የፈለኩት ይሄ ያመጽ ውሃ ወይም ይሄ ፈሳሽ ምን ያክል ሳታውቁት ወንዙ የሚጮህ ወንዝ ሲሆን ትሰሙታላችሁ። የማይጮህ ወንዝ ከሆነ ግን ዝም ብላችሁ በቃ ቀላል ነው ብላችሁ ነው እግራችሁን የምታስገቡትና በዚያ ውስጥ የእግዚአብሔርን ታዳጊነት ነው ላሳያችሁ የፈለኩት። ዳዊት በዚህ አይነት መከራ ውስጥ በነበረበት ጊዜ እግዚአብሔርን ያመሰግን ነበር እንጂ ለምን እንደዚህ ሆነ አይልም።
ነገሮች ሳይሳኩልን ሲቀሩ በስደት በመከራ ውስጥ ማጉረምረም ነው የሚቀድመን ወይስ ምስጋና እናቀርባለን? እግዚአብሔር ለምን ችላለን ነው የምንለው አይደል? ብዙውን ጊዜ ለምን ነው እግዚአብሔር ዝም የሚለኝ? ለምንድን ነው እግዚአብሔር የተወኝ? አይሰማኝም እንዴ? ከጠላቶቼ አያድነኝም እንዴ? በዚህ ሁሉ እነሱን በአንድ ጊዜ አያጠፋቸውም እንዴ ልንል እንችላለን። እግዚአብሔርን ማሰብ በመኝታዬም አስብሃለሁ፣ በማለዳም እናገርሃለሁ። ረዳቴ ሆነኸኛልና በክንፎችም ጥላ ደስ ይለኛል። ነፍሴ በኋላ ተከተለች፣ እኔንም ቀኝህ ተቀበለችኝ። ወደ ምድር ጥልቀትም ይገባሉ ይላል። እስከ ቁጥር 8 ድረስ ያለውን ነው ያነበብኩት። እግዚአብሔርን መፈለግ፣ እግዚአብሔርን ማሰብ ሁሉ ጊዜ ማታም ጠዋትም ሌሊትም ሁሉ ጊዜ። ለእስራኤላውያኖች የተሰጣቸው መልእክት መጀመሪያውኑ እግዚአብሔር አምላክህን አስብ ነበር። እስራኤል ሆይ ስማ፣ እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስህ ውደድ። እንዲሁም ቃሉን በሌሊትም በቀንም ማታም ጠዋትም አሰላስለው አስበው የሚል ትእዛዝ ነበር የተሰጣቸው። ይህንን ሕግ ዳዊት አልረሳም። እግዚአብሔርን ያስበዋል። ሁል ጊዜ ቃሉን ያስባል። ሁል ጊዜ እግዚአብሔርን ይጠማል። ሁል ጊዜ እግዚአብሔርን ያስባል። ቃልህን ተስፋ አደርገዋለሁ፣ ቃልህን አስብ ዘንድ ዓይኖቼ በማለዳ ቀደሙ ይላል። ዓይኖቼ በማለዳ ቀደሙ። ልክ እኔና እናንተ ጠዋት ሁልጊዜ በማለዳ ቁርሳችንን በልተን ነው የምንሄደው ወደ የስራችን፣ መንፈሳዊ ምግባችንን ማለት ነው። አንድ ቀን ተፌ አርፍዶ ምነው ቁርሳችንን አስራብከን አልኩት እና ወዲያው ለጠፈልን እና ከእያንዳንዳችሁ ወገኖች መልእክት፣ የጥሞና መልእክት እንሰማለን። ያንን ለዚያ ምን ያክል እንጠማለን፣ ምን ያክል ያንን እንፈልጋለን። መጠማት አለብን ቃሉን ለማሰላሰል፣ ቃሉን ለማሰብ። ዳዊት በሌሊትም በማለዳም ጠዋትም ሁልጊዜ እግዚአብሔርን ያስባል። ሁልጊዜ ቃሉን ያሰላስላል። ሁልጊዜ እግዚአብሔርን ይጠማል። በማንኛውም ጊዜ ውስጥ፣ በማንኛውም ሁኔታ ውስጥ፣ በማንኛውም ውጥረት ውስጥ ቢሆን እግዚአብሔር እንደማይተወው ያውቃል። የእግዚአብሔርን ታዳጊነት፣ የእግዚአብሔርን ሁሉን ቻይነት ከእጁ እንደማያወጣው፣ የገባለትን ቃል ኪዳን እንደማይተው፣ ቅድም እንደሰማነው መዝሙር እግዚአብሔር ሊተወው እንደማይችል፣ ከእጁም ደግሞ ማንም ሊወስደው እንደማይችል በእግዚአብሔር ላይ ተማምኗል። በጌታዋ የምትታመን በግ ላቷን ውጭ ታሳድራለች ይባላል የሚባል አባባል አለ። በጌታዋ ስለምታመን አሁን ላቴን እንግዲህ ተኋላ ጭራዬን ጅብ ወይም ሌላ አውሬ መጥቶ ይወስድብኛል ብላ አትፈራም። ምንም ጠላቶቹ ቢበዙም እንኳን ዳዊት ጠላቶቹ ይወስዱታል ብሎ አያስብም፣ አይፈራም፣ አይጨነቅም። በእግዚአብሔር ላይ የተደገፈ ነው። ምናልባትም በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ የዘላለም ሕይወት እሰጣቸዋለሁ፣ ከእጄ ማንም አይወስዳቸውም የሚለው የአዲስ ኪዳን መልእክት ለሱም ይሄ ግልጽ ነው ብዬ አስባለሁ። ከዚህ የተነሳ እግዚአብሔር እንደማይተው፣ እግዚአብሔር እንደማይረሳው ያስባል። ስለዚህ የእግዚአብሔርን መገኘት ሁልጊዜ ከሱ ጋር እንደሆነ ያስብ ነበር ማለት ነው። ፈጽሞ እግዚአብሔር የማይተው አምላክ ነው። እግዚአብሔር አይተውም። እግዚአብሔር በምንም ሁኔታ ውስጥ ብንሆን እግዚአብሔር ምናልባት እኛ እግዚአብሔር የተወን ቢመስለንም እንኳን እግዚአብሔር እንደማይተወን ላረጋግጥላችሁ እወዳለሁ። ነፍሴ በኋላ ተከተለች። ቅድም በሥላሴያውያን ትርጉም እንዳነበብኩላችሁ ነፍሴ በኋላ ተከተለች ይላል።
ነፍሴ በኋላ ተከተለች እኔም ቀኝህን ተቀበለችኝ ይላል። ነፍሱ ከሱ ጋር የተቆራኘች እንደሆነች ነው የሚያሳይ። መቆራኘት ምን ማለት እንደሆነ አማርኛውን በደንብ የሚያውቀው ዶክተር ሞገስ ነው። እሱን መጠየቅ ትችላላችሁ። ከእግዚአብሔር ጋር መቆራኘት፣ ከእግዚአብሔር ጋር መተሳሰር፣ ነፍሳችን ህይወታችን ከሱ ጋር ሁሉ ጊዜ ልትጣበቅ ያስፈልጋል። ደስታዬ ምስጋናዬም ባንተ ነው ይላል በሌላ ክፍል ላይ። የደስታን ኃይል ዳዊት በመጨረሻ ላይ እየተናገረ ያለው የጠላቶቹን እንደገና ደግሞ እነኚህ ጠላቶቹ እንደሚጠፉ ይናገራል። እነርሱ ግን ነፍሴን ለከንቱ ፈለጓት፣ በምድር ጥልቅም ይገባሉ፣ ለሰይፍም እጅም አልፈው ይሰጣሉ፣ የቀበሮችም እድል ፋንታ ይሆናሉ። ንጉሥ ግን በእግዚአብሔር ደስ ይለዋል፣ በእርሱም የሚምል ሁሉ ይከብራል። ሐሴትንም ይናገር ዘንድ የሚናገር አፍ ይዘጋልና ይላል። ዳዊት እዚህ ላይ ደስ የተሰኘው በጠላቶቹ መጥፋት አይደለም፣ በጠላቶቹ መደምሰስ አይደለም። ይገርማቸዋል። አቤሴሎም በጣም በከባድ ሁኔታ ውስጥ ነው ህይወቱ ያለፈው። ከዳዊት ጦር ጋር ተገናኘ። የሱ ጦር በዚያን ጊዜ ከነሱ ሲሸሽ በበቅሎ ላይ እየሰገረ እያመለጠ እያለ በዛፍ ውስጥ በትልቅ ዛፍ ውስጥ ሲያልፍ ነው ጸጉሩ ረጅም ስለነበረ በዚያ ተንጠልጥሎ የቀረው። እንደውም አንዳንዶቹ አንደኛው አማካሪው ለምን አልገደልከውም ነበር? ሽልማት ይሸልም ነበር። እንዴት የንጉስን ልጅማ እንዴት እገላለሁ ነው ያለው። በፍጹም አይደረግም፣ አላደርገውም ነው ያለው። ዳዊት ልጁ እንዲሞት ይፈልግ ነበር ብላችሁ ታስባላችሁ? በፍጹም አያስብም ነበር። እባካችሁን ነው ማስጠንቀቂያ ይናገር ነበር። ልጄ አቤሴሎም እንዳይገደል እንዳይሞትብኝ ነበር ይል ነበር። እሱም ሆነ ሌሎቹ እንዲሞቱ አይፈልግም ነበር። በጠላቶቹ መሞት ሳይሆን በእግዚአብሔር ልዕልና፣ በእግዚአብሔር በሱ ሁሉን ቻይነት፣ በሱ ጽድቅ ፈራጅነት፣ በሱ ታማኝነት፣ በሱ ሉዓላዊነት ነው ይደገፍ የነበረው። እግዚአብሔርን ነበር ያመሰግን የነበረው። አንዳንድ ጊዜ እናንተ የማትፈልጉትን ነገር ሁሉ ሲያደርግ እግዚአብሔርን ማመስገን አለባችሁ። የምናመሰግን አይመስለኝም፣ አንዳንዶቻችን ማለት ነው። ሁላችንም ላይሆን ይችላል። እኔ የምፈልገው ነገር እንዲሆንልኝ፣ እንደኔ ሐሳብ የሆነው ነገር እንዲፈጸምልኝ ይፈልግና ያ ነገር አይሆንም። ለበጎ እኮ ነው ሊሆን የሚችለው። በቃ ለበጎ ሊሆን ይችላል። ለበጎ እንደሆነ አውቄ እግዚአብሔርን ላመሰግን ነው የሚገባው። እግዚአብሔርን እንድናመሰግነው ይገባል። እግዚአብሔርን እንድናከብረው ይገባል። እግዚአብሔር ሁሉን ቻይ አምላክ ነው። እሱን እንፈልገው። እግዚአብሔርን ሁሉ ጊዜ እንሻው፣ እንጠማው፣ ቃሉን እንጠማ፣ እግዚአብሔርን ለማምለክ እንጠማ፣ እግዚአብሔርን ሁሉ ጊዜ ከህይወታችን ጋር ለማዛመድ እንጠማ፣ ሁሉ ጊዜ እግዚአብሔርን የሚደሰትበት እግዚአብሔር የሚከበርበትን ነገር ለማድረግ እንጠማ። እግዚአብሔር ከኛ የሚፈልገው ወደሱ እንድንጠጋ ነው። እሱን ሁሉ ጊዜ እንድንፈልገው ይፈልጋል። በዚያም ውስጥ ደግሞ እግዚአብሔር ይባረካል። እኔን የሚጠማ የህይወት ውሃ ከሆዱ ይፈልቃል ብሎ ጌታ ኢየሱስ ክርስቶስ ተናግሯል። የህይወት ውሃ፣ የሚያረካ የህይወት ውሃ። በማንኛውም ነገር ውስጥ ብንሆን፣ በማንኛውም ህይወት ውስጥ ብንሆን፣ በማንኛውም ችግር ውስጥ ብንሆን ወይም መልካም ነገር ውስጥ ብንሆን እግዚአብሔርን መፈለግና እግዚአብሔርን መጠማት ይኖርብናል። እግዚአብሔር እንድንፈልገው እንድንጠማው ይፈልጋል። እግዚአብሔር ደግሞ አይተወንም። ሁሉን የፈጠረ አምላክ ስለሆነ፣ ሁሉን ነገር መግዛት መቆጣጠር የሚችል አምላክ ስለሆነ እግዚአብሔር ሁሉን ቻይ አምላክ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ። እንጸልይ አብረን።